ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሁናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ አማርኛ ፊደላትን ቃላት ምስረታ፣ ቃላት እንዴት እንመሰርታለን፣ ቃላት እንዴት እንጽፋለን፣ እንዴት እናነባለን የሚሉት እነሱን ሁለትም ሶስትም ከዛም በበላይ አምስትም ስድስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። እነሱ ፊደላቶችን ባንድ ላይ ትርጉም የሚሰጡ የሚሆኑ ፊደላቶችን ባንድ ላይ አንብቤ ወይም ደግሞ ጽፌ ይዤላችሁ ቀርብ ያለው ማለት ነው። እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። የቻላችሁ እንግዲህ ከኔ ጋር አብራችሁ እያነበባችሁ ቪዲዮውን እያስቆማችሁ እየጻፋችሁ ተከታተሉ ማለት ነው። አሁን ወደ ትምህርታችን ኦኬ። እዚህ ጋር እንደማሳያችሁ እንግዲህ የአማርኛ ፊደላቶችን ቃላት እንዴት እንመሰርታለን የሚሉት ላሳያችሁ ማለት ነው። እንግዲህ እዚህ ጋር የማሳያችሁ ሶስትም አራትም የሆኑ ቃላቶችን ጽፍ ያለው ማለት ነው። እነሱን በደንብ አድርጋችሁ እኔ ያነብላችኋለሁ። እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ቪዲዮውን ትኩረት ወስዳችሁ ተከታተሉ። ተቃራኒ ተቃራኒ ይላል። እንግዲህ እዚህ ጋር እንደምታዩት ተማለት የመጀመሪያ ፊደል ናት። ቃ ደግሞ የቀብሰብ ስንተኛ ናት? አራተኛ። ደግሞ የረብሰብ አራተኛ፣ እኔ ደግሞ የነብሰብ ሶስተኛ። በአንድ ላይ ስናነባቸው ወይ ደግሞ ስንጽፋቸው ተቃራኒ ተቃራኒ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንሄድ እንደገና ውድድር ውድድር ይላል። እንግዲህ ወ ማለት የኦፍሰብ የመጀመሪያ ፊደል ናት ማለት ነው። ደግሞ የደብሰብ ስድስተኛ፣ ደግሞ የሰብ ስድስተኛ፣ ረ ደግሞ የመጀመሪያ። በአንድ ላይ ውድድር ውድድር የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ትስስር ማለት የትስስር ስንተኛ ናት? ስድስተኛ። እነዚህ ፊደሎች ስድስተኛ ድምጾች ናቸው ማለት ነው። በአንድ ላይ ስናነባቸው ትስስር የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ተወካዮች ይላል። እንግዲህ ታ ማለት የመጀመሪያ ፊደል ናት ብያቸዋለሁ፣ ወይ የመጀመሪያ ናት። ካ ደግሞ የከብሰብ አራተኛ፣ ደግሞ የሰብ ሰባተኛ፣ ደግሞ የሰብ ስድስተኛ። በአንድ ላይ ተወካዮች የሚል ቃል ይመሰርትና ማለት ነው። ኦኬ ውዝግብ ይላል። እንግዲህ እዚህ ጋር ውዝግብ ማለት የወብሰብ ስንተኛ ነው? ሁለተኛ። ዝ ደግሞ የሰብሰብ ስድስተኛ፣ ግ ደግሞ የገብሰብ ስድስተኛ፣ ብ ደግሞ የብሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደግሞ ስንጽፋቸው ውዝግብ የሚል ቃል ይመሰርትና ማለት ነው። ቀልደኛ ይላል። ቀጣዩ ደግሞ ቀልደኛ። ቀ ማለት የመጀመሪያ ፊደል ናት። ደ ደግሞ የለብሰብ ስድስተኛ፣ ደ ደግሞ የመጀመሪያ፣ ኘ ደግሞ የለብሰብ አራተኛ። በአንድ ላይ ስናነበው ወይም ደግሞ ስንጽፋቸው ቀልደኛ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና ተሳታፊ ይላል። ተ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ሳ ደግሞ የሰብሰብ አራተኛ፣ ተ ደግሞ የሰብሰብ ስድስተኛ፣ ፋ ደግሞ የሰብሰብ ስንተኛ? ሰባተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ተሳታፊ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና መከላከያ ይላል። መ ማለት የመጀመሪያ ፊደል ናት። ከየመጀመሪያ ላ ደግሞ የለብሰብ አራተኛ፣ ከየመጀመሪያ ያ ደግሞ የሰብ አራተኛ። በአንድ ላይ ስናነባቸው መከላከያ የሚል ቃል ይመሰርትና ማለት ነው። ክልሎች ከ ማለት የክብሰብ ስንተኛ ናት? ስድስተኛ። ለ ደግሞ የለብሰብ ስድስተኛ፣ ሎ ደግሞ የለብሰብ ሰባተኛ፣ ች ደግሞ የሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ክልሎች የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ተከታይ ይላል። ተ ማለት የመጀመሪያ ፊደል ናት። ከየመጀመሪያ ታ ደግሞ የተብሰብ አራተኛ፣ ይ ደግሞ የብሰብ ስንተኛ ናት? ሁለተኛ። ተከታይ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ፊደል ስንመጣ
ማስረጃ ማ ማለት የመፍሰስ ስንተኛ አራተኛ ደግሞ የሰብሰብ ስድስተኛ ረ የመጀመሪያ ጀ የመጀመሪያ ማስረጃ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ምክትል ም ማለት የመፍሰስ ስንተኛ ስድስተኛ ከደሞ የከሰስ ስድስተኛ ተደሞ የሰብሰብ ስድስተኛ ለደሞ የለሰስ ስድስተኛ እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምክትል የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ተመሳሳይ ይላል። ማለት የመጀመሪያ ፊደል ናት ብያቻለሁ። የመጀመሪያ ሳ ደግሞ የሰ ቤተሰብ አራተኛ ሳ የሰ ቤተሰብ አራተኛ ይ ደግሞ የቤተሰብ ስድስተኛ ተመሳሳይ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንሄድ ማስታወሻ ማለት የቤተሰብ አራተኛ ስ ደግሞ የሰብሰብ ስድስተኛ ታ ደግሞ የቤተሰብ አራተኛ ወይ መጀመሪያ ሻ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማስታወሻ ይላል ማለት ነው። ጨለማ ጨ ማለት የመጀመሪያ ፊደል ናት። ለመጀመሪያ ማ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ጨለማ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ተጨማሪ ተ የመጀመሪያ ጨ የመጀመሪያ ማ ደግሞ የቤተሰብ አራተኛ ሬ ደግሞ የቤተሰብ ሶስተኛ በአንድ ላይ ተጨማሪ የሚል ቃል ይመሰርትና ማለት ነው። ማዘጋጃ ማለት የቤተሰብ አራተኛ ዘ የመጀመሪያ ጋ ደግሞ የቤተሰብ አራተኛ ጀ ደግሞ የቤተሰብ አራተኛ ማዘጋጃ የሚል ቃል ይመሰርትና ማለት ነው። ወገኖች ወ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ኖ ደግሞ የቤተሰብ ሰባተኛ ች ደግሞ የቤተሰብ ስድስተኛ ወገኖች የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና ተጨባጭ ተ ማለት የመጀመሪያ ፊደል ናት ብያችኋለሁ። ጨ የመጀመሪያ ባ ደግሞ የቤተሰብ አራተኛ ጭ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ተጨባጭ የሚል ቃል ይመሰርትና ማለት ነው። ምሳሌ ማለት የቤተሰብ ስድስተኛ ሳ ደግሞ የቤተሰብ አራተኛ ሌ ደግሞ የቤተሰብ አምስተኛ በአንድ ላይ ስናነባቸው ምሳሌ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና ጠቅላላ ጠ ማለት የመጀመሪያ ፊደል ናት። ቀ ደግሞ የቤተሰብ ስድስተኛ ላላ ደግሞ እነዚህ ፊደሎች ደግሞ አራተኛ ናቸው ማለት ነው። በአንድ ላይ ስናነባቸው ጠቅላላ የሚል ቃል ይመሰርትና ማለት ነው። ኦኬ እንደገና አሁን ወደ መጨረሻው ጥያቄ ላይ ነው ያለን። ተከታታይ ማለት የመጀመሪያ ፊደል ናት ብያቻለሁ። ከየመጀመሪያ ታታ ደግሞ እነዚህ አራተኛ ፊደሎች ናቸው። ይህ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ተከታታይ የሚል ቃል ይመሰርትና ማለት ነው። ምግባር ይላል። እዚህ ጋር ደግሞ ማለት የቤተሰብ ስድስተኛ ግ ደግሞ የቤተሰብ ስድስተኛ ባ ደግሞ የቤተሰብ ስንተኛ አራተኛ ሪ ደግሞ የቤተሰብ ስንተኛ ስድስተኛ በአንድ ላይ ስናነባቸው ምግባር የሚል ቃል ይመሰርትና ማለት ነው። ጥምቀት ማለት የቤተሰብ ስንተኛ ናት ማለት ነው። ስድስተኛ መ ደግሞ የቤተሰብ ስድስተኛ ቀ የመጀመሪያ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ጥምቀት የሚል ቃል ይመሰርትና ማለት ነው። እንግዲህ እንዳሳየዋችሁ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላቶችን ቃላት እንዴት እንመሰርታለን የሚሉትን ነበር ይዤላችሁ የመጣሁኝ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።